ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፈረንሳይ ሙዚየም በተዘረፈበት ሰዓት የደህንነት ካሜራው ወደ ሌላ አቅጣጫ ዞሮ እንደነበርም ዳይሬክተሯ ተናገሩ። $88 ሚሊዮን የሚያወጡ የንግሥታት ጌጣጌጦች የተዘረፉት የፈረንሳዩ ሉቭር ሙዚየም ስርቆቱን በጊዜ ለማስቆም ያልቻለው በተቋሙ ያለው የደህንነት ካሜራ ደካማ በመሆኑ እንደሆነ የሙዚየሙ ዳይሬክተር ተናገሩ። ከእሁዱ ዝርፊያ በኋላ ለመጀመሪያ ጊዜ ለሀገሪቱ ሴኔተሮች ይፋዊ ማብራሪያ የሰጡት ዳይሬክተሯ ላውረንስ ዴሴ-ካርስ በሙዚየሙ ቅጥር ውስጥ የሚገኘው የደህንነት ካሜራ ደካማና ያረጀ መሆኑንም አስረድተዋል። ዳይሬክተሯ እንደሚናገሩት ዘራፊዎቹ በገቡበት የሙዚየሙ ውጫዊ ግድግዳ በኩል የሚደረጉ እንቅስቃሴዎች እንዲሸፈኑ የተቀመጠው ብቸኛው ካሜራ ወደ ሌላ አቅጣጫ ዞሮ ነበር። በዚህ ምክንያት ዘራፊዎቹ ጌጣጌጦችን ወደሚገኙበት ጋላሪ ኦፍ አፖሎ የተባለ ክፍል ሲያመሩ እንዳልቀረጻቸውም ገልጸዋል። እነዚህ ጌጣጌጦች ልንጠብቃቸው አልቻልንም ያሉት የሙዚየሙ ዳይሬክተር፣ ሉቭር ሙዚየምም ሆነ የትኛውም አካል ከእነዚህ ጨካኝ ወንጀለኞች ደህንነቱ የተጠበቀ እንዳልሆነ አክለዋል። ስለተፈጸመው ዝርፊያ ጋዜጣዊ መግለጫና ቃለ መጠይቆችን ሲሰጡ የቆዩት የፈረንሳይ ሚኒስትሮች ሙዚየሙ የደህንነት ችግር ያለበት መሆኑን በማስተባበል ሲከራከሩ ቆይተዋል። ዳይሬክተሯ ዴሴ-ካርስ ግን ሉቭር ሙዚየም ተሸንፏል ሲሉም ተቋሙ ዘራፊዎቹ በጊዜ ሊደርስባቸው አለመቻሉንም አምነዋል። ዴሴ-ካርስ የሰጡት ይህ ግልጽ ገለጻ በርካታ ጎብኚዎችን በማስተናገድ የዓለማችን አንደኛ የሆነው ሙዚየም የደህንነት ስርዓት ምን ያህል የተበላሸ እንደሆነ ያሳየ ነው። በአውሮፓውያኑ 2024 ብቻ 8.7 ሚሊዮን ሰዎች ሙዚየሙን ጎብኝተዋል። ከሙዚየሙ ውጭ ያለው የደህንነት ካሜራ ስርዓት እጅግ አርኪ ያልሆነ እንደሆነ የሚናገሩት ዳይሬክተሯ፣ አንዳንዶች የተቋሙ ስፍራዎችም ዘመናዊ ቴክኖሎጂ ለማስተናገድ በማይሆን ደረጃ ያረጁ መሆናቸውንም ገልጸዋል። ምንም እንኳን ሙዚየሙ በርካታ ጎብኚዎች የሚጎርፉበት ቢሆንም የደህንነት ስርዓቱን ለማሳደግ የሚከናወነው ስራ መዘግየቱን አንስተዋል። የሀገሪቱ ግዙፍ ተቋማት እያጋጠማቸው ያለውን የበጀት እጥረት ጉዳይም አያይዘው ጠቅሰዋል። በ2021 የሙዚየሙን አስተዳደር የተረከቡት ዳይሬክተሯ ዴሴ-ካርስ የደህንነት ካሜራዎቹን ብዛት በእጥፍ ማሳደግ እንደሚፈልጉም ተናግረዋል። ዳይሬክተሯ እንደሚገልጹት ኃላፊነቱን በተረከቡበት ወቅት የሉቭር የደህንነት መሳሪያዎች ጊዜ ያለፈባቸው እንደሆኑ ተነግሯቸው ነበር። የዳይሬክተሯን ማብራሪያ ካዳመጡት የሀገሪቱ ሴኔተሮች መካከል የተወሰኑት የተቋሙ ደህንነት በተመለከተ የተነገረውን ለማመን መቸገራቸውን ገልጸው፣ ዘራፊዎቹ በገቡበት የሙዚየሙ ውጫዊ ግድግዳ በኩል ለምን አንድ ካሜራ ብቻ ሊኖር እንደቻለ፣ እርሱም ቢሆን ለምን ወደ ሌላ አቅጣጫ ለምን እንደዞረ ጠይቀዋል። በዚህ ስህተት ምክንያትም ዘራፊዎቹ የመጡበት ባለ ሜካኒካል መሰላል ተሽከርካሪ ግለሰቦቹ ጌጣጌጦቹን ወደሚገኙበት የህንፃው የመጀመሪያ ወለል ሲያደርስ ሊታይ አልቻለም። ዳይሬክተሯ ይህ ልብ ውስጥ ያለ ድክመት ነው ሙሉ በሙሉ አምናለሁ ሲሉም ለሴኔተሮች ተናግረዋል። ዴሴ-ካርስ ባደረጉት ንግግር ሰዎች ወደ ሙዚየሙ መግባታቸውን እንዳወቁ በፍጥነት ተንቀሳቅሰዋል ያሏቸውን የደህንነት ጠበቃዎች አመስግነዋል። ነገር ግን የዘራፊዎች መምጣት አስቀድመን አላየንም፣ ቅጥራችን ያለበት የጠበቃ ድክመትም ታውቆ ነበር ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።